ሂፐርካሊሚያ የሚለው ቃል ምናልባት ዶክተርህ ሊነግርህ ይችላል። ይህ በሰውነትህ ውስጥ ከፍተኛ ኮሊየም ያለው ሕክምናዊ ቃል ነው። እኛ ሁላችንም ሂፐርካሊሚያ ወይም ከፍተኛ ኮሊየም ማጋለጥ የተለመደ ነገር አይደለም ከሆነ ኮሊየም በሙሉ የተሞላ እንጀራ እንደምንበላ እንጂ ያም በትልቅ መጠን ነው። ኮሊየም በሰውነት ውስጥ በጣም በተመጣጣኝ ሁኔታ ይታበራልና በሰውነት ውስጥ ተጨማሪ ኮሊየም ካለ ሰውነታችን ይጣለዋል። ነገር ግን በአንዳንድ ሁኔታዎች ለምሳሌ ተደካሚ ኩላሊት ካለህ ወይም የደም ግፊት መድኃኒቶች አሉ መድኃኒቶችን እንደምትወስድ ከሆነ እነዚህ ከፍተኛ ኮሊየም ሊያስከትሉ ይችላሉ፣ በተለይም ማህደር ሲያልቅ። በእንደዚህ ያሉ ሁኔታዎች ውስጥ ይህን ሂፐርካሊሚያ የሚባል ሁኔታ ሊያጋጥምህ ይችላል። ብዙ ጊዜ ሂፐርካሊሚያ ምንም ምልክት ሳይሳይ ሊኖር ይችላል ከሆነ ምርት የጡንቻ ድካም፣ ድንጋጤ እና በከፍተኛ ሁኔታ የሚያስከትል የሚሆን የልብ መቆም ሊያስከትል ይችላል። ሂፐርካሊሚያን በምልክቶች ላይ በመመርመር ማረጋገጥ አስቸጋሪ ነው። ለሂፐርካሊሚያ የተወሰነ ምልክት የለም፣ ነገር ግን በዚህ ሁኔታ ላይ ሊጠረጠር ይችላል። ለምሳሌ የኩላሊት በሽታ፣ አንዳንድ ደም ወይም መድኃኒቶች፣ ወይም የደም ግፊት እና የማህደር እጥረት። በእነዚህ ሁኔታዎች ውስጥ ሐኪም ከፍተኛ ኮሊየም ሊጠረጠር ይችላልና ለመለመም ይፈትሳል። ስለዚህ በትንሽ ምልክቶች ምንኛ ሂፐርካሊሚያ እንኳን ሊኖር ይችላልና ምንም አይነት ጥርጣሬ ካለ ሁሌም ማረጋገጥ አለብህ፣ ምክንያቱም ሕይወት የሚያደግ ሊሆን ይችላል።